ስልኬ ክፉ ሆነብኝ ዛሬ አየሁ ተመለከቱ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ ታችን ጧት ለቅዳሴ በሚሄዱበት ሰዓት በር ላይ እንግዲህ ባልታወቁ ግለሰቦች በጩቤ ተወግተው እንደተገደሉ ያለው ምንላቸው እነዚህ ነው። ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም ራሳቸውን ሽጠው ትውልድ የሚያተርፉትን ነው። ዛሬም የቤተ ክርስቲያን አባቶች እንደ በግ እየታረዱ ናቸው ያሉት። ግን ሁሉም ዝም ብሏል። ጸጥ ተላመድ ነው። አባቶች ታግተው ሄደዋል። ለምን? ገንዘብ ተፈልጎ ነው አይደለም። ከአባቶች ምን ሊገኝ? ሰላም እንደምናላችሁ ውድ ቤተሰቦች፣ እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገንልን ሊገባና ይህንን ሰሞን የምንመጣው እንግዲህ በወቅታዊ ቪዲዮ ነው። ዛሬ እንግዲህ በዝቋላ አቦ ባሉ አባቶቻችን አዲስ የሆነ መረጃን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለመላው ኦርቶዶክሳዊ ቪዲዮ እንዲደርስ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስኪ አንድ ቪዲዮ አይተን እንመለስ። አየሁ ስልኬ ክፉ ሆነብኝ ዛሬ አየሁ ተመለከቱ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞቱ አየሁ። እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽናናው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር ሆይ በቃችሁ በለን። የገዳም አባቶችን እንባ የገዳም አባቶችን ደም አስበን ማረን። እግዚአብሔር ሆይ በቸርነት ቀረበን። ወደ ማንም የምንጮህበት የለንም፣ ወደ አንተ ነው የምንጮህ። መኖር አቃተን፣ መኖር ደከመን፣ ሸሽተንም መኖር አንቻልንም። እግዚአብሔር ሆይ ቤትህን አንተ ታደግ፣ አባቶችን አንተ ጠብቅ። ላይናገሩ አባቶቻችን ዝም አሉ። እድሜያቸውን ሁሉ የሰጧት ቤተ ክርስቲያን ዛሬ ፊት ነሳቻቸው። አባቶቻችን አይናቸው ፈርጦ የሞቱበትን አየሁ። ወንድማችን ቴዶ ዘሩፋኤል እንዳያችሁት እንግዲህ እንደዚህ ሆኖ ሰቅሰቅ ብሎ እያለቀሰ የሚገኘው አባቶቻችን በምን መልኩ እንደሞቱ ቪዲዮ ስለተላከለት ነው። የአባቶቻችን አሟሟት በጣም የሚያሰቀቅ ነው። ከሞቱ አሟሟቱ ይባል የለ እንግዲህ አባቶቻችን በጥይት ከመቱ በኋላ አይናቸውን አውጥተው ከዛ በኋላ ደግሞ ወደ 30 ሜትር በሚጠልቅ ገደል ላይ ነው የጣሏቸውና እኔ ይህንን ነገር የሚሰራው እውነት ሰው ነው ወይ የሚለው ነገር በጣም ያሳዝናል። በጣም የሚያም ነገር ነው። አብሶ ደግሞ ሁሌም ስለ መከራ መናገር፣ ስለ አባቶች ግድያ መናገር፣ ስለ ኦርቶዶክሳውያን መናገር ሁሌም ቢሆን ያማል። እንደው የሚያምበት ምክንያት ምንድነው? የምንናገረው ነገር ሁሌም ቢሆን መፍትሄ እንደማያመጣ አሁንም ቢሆን እናውቃለን። መፍትሄ ያለው ከላይ ከፈጣሪ ነው። ግን የአባቶቻችን አሟሟት በምን መልኩ እንደሆነ ሰው በጥይት ገሎ እንኳን መሄድ ይችል ነበር። ግን በጥይት ገሎ አይናቸውን አውጥቶ አይናቸውን ካወጣ በኋላ ደግሞ ወደ 30 ሜትር ገደል መወርወር ማለት በጣም ያሰቅቃል። እኚህ አባቶች ምንም አላረጉም። በእነሱም ላይ ጦር አላነሱባቸውም። ሁሌም ቢሆን ስለ ሀገር ሰላም ነው የሚጸልዩት አባቶቻችን። ግን በዚህ መልኩ እንግዲህ አይናቸውን አውጥተው በጥይት ገለው ወደ ገደል ጥለዋቸው እንግዲህ እያየን እንገኛለን። በጣም የሚረብሽ ነገር ነው። የእነሱን አሟሟት ቪዲዮና እንዴት አይናቸው እንዳወጡት እዚህ ቪዲዮ ላይ ባሳያችሁ ዩቲዩብ ቪዲዮአችን ስለሚያጠፋው ይህንን አላደረኩ ማለት ነው። አባቶቻችን በምን መልኩ እንደተገደሉ እንድታውቁ ብዬ ነው እንግዲህ ወንድማችን የቴዶ ዘሩፋኤልን ቪዲዮ አምጥቼ ያሳየኋችሁ። በጣም የሚያም ነው። እንግዲህ እኚህን አባት ሀዘን ደግሞ ሳንጨርስ ሌላም አባት ትናንት እንደተገደሉ የሰማን እንገኛለን። እስኪን ቪዲዮ አይተን እንመለስ። የአቤል ደም ዛሬም ይጣራል። በዝቋላ እነዛ አባቶቻችን ደማቸው ሲደርቅ ዛሬም ደግሞ በሸገር ሲቲ የምንሰማው መረጃ ያሳዝናል። እንግዲህ ካህን አባታችን ጧት ለቅዳሴ በሚሄዱበት ሰዓት በር ላይ እንግዲህ ባልታወቁ ግለሰቦች በጩቤ ተወግተው እንደተገደሉ ያለው መረጃ ያመለክታል። አባቶቻችን በግፍ ሲገደሉ ዝም፣ ካህናት አባቶቻችን መነኮሳቱ በግፍ ሲታረዱ ዝም፣ ቅድስት ቤተክርስቲያናችን በሰሜን በደቡብ በምስራቅ በምዕራብ ላይ እንደ ችቦ ስነድ ዝም፣ የቅድስት ቤተክርስቲያን አጥሯ ክብሯ ሲነካ ዝም፣ ኦርቶዶክሳን ገዳሙ ብለው ወጥተው በሰላም ሳይመለሱ ሲቀሩ ዝም። እባካችሁን ኦርቶዶክሳን ዝምታው እስከመሽ ድረስ ነው? ቢመስለንም ሌቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገ ባመንክበት ጽና፣ ቀናለው እግዚአብሔር ያደርጋል ቀና። ለዚህ ቅድስት ቤተክርስቲያን የትኛው መስዋዕትነት ቢከፈል ትንሽ ነው። ኦርቶዶክሳኖች ቅድስት ቤተክርስቲያናችን ሁሌም እንደምናገረው ዛሬም ማረብ ላይ ነች። ነገር ግን እሑድ መምጣቱ ትንሳኤው መምጣቱ አይቀርም፣ ጨለማውም ይነጋል ብዬ አስባለሁ። ሁላችሁም ኦርቶዶክሳኖች ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሚመለከቱ አካል እንድታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። ሁላችንም ኦርቶዶክሳን ራሳችንን ጠብቅ። እወዳችኋለሁ።
እኚህ አባት ደግሞ ጠዋት ለኪዳን ለመድረስ ወደ ቤተክርስቲያን ሲሄዱ መንገድ ላይ ተወግተው ተገለው የተገኙ አባት ናቸው። አሁን ላይ አባቶቻችን መግደል እንደቀላል ነገር ሆኗል። እኛም ደግሞ ሰምተን እንደቀላል ነገር እያየነው እንገኛለንና እንዲያው አሁንም ቢሆን የአባቶቻችን መሞት የገዳማኑ መገደል በምን መልኩ እንደሚያቆም አናውቅም። ሁሌም ቢሆን እንጮሃለን፣ ሁሌም ቢሆን አባቶቻችን ሞቱ እንላለን፣ ሁሌም ቢሆን ኦርቶዶክሳውያኑ እንደዚህ ሆኑ እንላለን። ግን መጮህ ብቻ ነው። አሁንም ቢሆን ፍትህ የምንጠብቀው ከእግዚአብሔር ነው። ሁላችንም ኦርቶዶክሳውያን ለቤተክርስቲያንና በግፍ ለተገደሉ አባቶቻችንና አሁን ደግሞ በመከራ ውስጥ ለሚገኙ አባቶች ድምጽ ልንሆን ይገባናል ማለት ነው። ሁላችንም ባለን ሶሻል ሚዲያ ፍትህ ለዝቋላ አባቶችና በግፍ ለሚገደሉ ኦርቶዶክሳውያን ብለን ድምጽ ልንሆን ይገባል ማለት ነው። ዝምታው አሁንም ቢሆን ለሁላችን ለኦርቶዶክሳውያን አይጠቅመንም። ቪዲዮውን ቀጥል። ዛሬም የቤተ ክርስቲያን አባቶች እንደ በግ እየታረዱ ናቸው ያሉት። ግን ሁሉም ዝም ብሏል፣ ጸጥ ተላመድ ነው። አባቶች ታግተው ሄደዋል። ለምን? ገንዘብ ተፈልጎ ነው? አይደለም። ከአባቶች ምን ሊገኝ? አባቶች ለሀገርና ለሕዝብ እየጸለዩ በባዕታቸው ቁጭ ብለው ያሉ አባቶች ናቸው። ሀብት ንብረት የላቸውም። ዓለም በቃኝ ብለው የሄዱ አባቶች ናቸው። እነሱን አግቶ መውሰድ ለምን ብለህ ስትጠይቅ ለዚች ሃይማኖት ለዚች ተቋም ያላቸውን ጥላቻ ብቻ ነው የሚያሳየው። ከአባቶች ቀጥሎ ደግሞ ማን ነው ስትል ራስህ ነህ። ዛሬ በብሔር ተከፋፍለህ ወንድም ወንድሙን እየገደለ ያለ ባለማህተብ ማተብ አስረ ማተቡን ከነ ማህተቡ የምታርደው አንተ ግን ዛሬ ልትነቃ ይገባል። ደመቁ ቀብድ አማራይ ጎሳ ጎሳን ቆቆዱ ኢሲ አመንታ ከቲፍ ዋርዲያ አበዱ ሲአጄሱ ጅረን ሲፊጡ ጅረን አመንታ ከቲ በርበዴሳ ጅረን ሜ ጎሳ ከሳቲ ማልጎታ ሜ ማልጎና ያውመታኮ ደመቅ ያውመታ ክርስቲያና ደመቅ ያውመታ ኦርቶዶክሲ ልንነቃ ነው የሚገባን። ከዚህ በኋላ እርስ በርሳችን መባላቱን እስኪ እናቁ። ምንድነው ከዚህ በል ምን ሊመጣብን ነው? አባቶች ገዳም ድረስ ተገብተው ከተገደሉ፣ እናቶች እመምኔቶች ገዳም ድረስ ከተደፈሩ ሞተናል። እግዚአብሔርን ነው የምላችሁ። እኔ በጣም ነው ተስፋ የቆረጥኩት። እውነት ነው። ሁላችንም ኦርቶዶክሳውያን ነን። አሁን ላይ በቤተክርስቲያናችንና እንዲያው አባቶቻችን ላይ በሚደርሰው ነገር ተስፋ እየቆረጥን የመጣ ነው። አባቶቻችንም ቢሆን እንዲያው ለሞቱት ሰዎችና አሁንም ቢሆን ለሚገደሉ ሰዎች መፍትሄ ያመጣሉ ስንል እንዲያው መፍትሄ እየሰጡን አይደለም። ትናንትናም ኢኦቲሲ ላይ አንድ የሚያስገርም ነገር አይቼ ነበር። እንዲያው አባቶቻችን ስለ ዝቋላ አባቶች የሚዲያ ሽፋን ይሰጣሉ፣ መግለጫ ያወጣሉ ብለን ስንጠብቅ መግለጫ ያወጡት በ2015 እንግዲህ የራሳቸውን ሲኖዶስ መስርተው የነበሩ ሰዎች ይቅርታ ጠየቁ ተብሎ ያው አባቶች ተሰብስበው እነዛን አባቶች እንኳን ደህና መጣችሁ ሲሉ አይተናል። እነዚህ አባቶች እንግዲህ ቤተክርስቲያንን ረግጠው ለራሳቸው ለጥቅማቸው ሲሉ ዘራቸውን ተመክተው ከቤተክርስቲያን ወጣ የነበሩ ሰዎች ናቸው። ይህን ሰሞን ደግሞ የተፈጠረውን ነገር ሁላችንም እንደምናውቀው አባቶቻችን በዋሻ ዘግተው ስለ ቤተክርስቲያን የሚጸልዩ ስለ ሀገር የሚጸልዩ አባቶች ደግሞ በግፍ ታርደዋል። ለነዚህ አባቶች የሚዲያ ሽፋን ሰጥቶ እንደው መግለጫ ማውጣት ነው የሚቀድመው ወይስ ደግሞ ቤተክርስቲያን ረግጠው ሂደው ለጥቅማቸው ሲሉ ብዙ ነገር ያደረጉ አባቶች ተመለሱ ብሎ መናገሩ ነው እንዲያው ለቤተክርስቲያን የሚጠቅማት? እነዚህ አባቶች የተመለሱት አሁንም ቢሆን በዛኛው በሄዱበት መንገድ ጥቅም ስላላገኙ ነው እንጂ እንደው ጥቅም ቢያገኙ ኖሮ ወደ ቤተክርስቲያን እንደማይመለሱ ሁላችንም እናውቃለን። እንዲያው እነዚህ አባቶች እንኳን ደህና መጣችሁ ብሎ ከመቀበል ይልቅ ግን በገዳማውያን አባቶች በዚህ መልኩ ታረዱ፣ ለምን ታረዱ ብሎ መፍትሄ ማምጣት ይቀድም ነበር። ግን በዚህ መልኩ እነዚህ አባቶች መጡ ተብሎ መግለጫ ሲሰጥ እያየን እንገኛለንና እስኪን ቪዲዮ ላሳያችሁ። ጥር 14 ቀን 2015 ዓ.ም ከቅዱስ ሲኖዶስ ዕውቅና ውጪ ተሾመው ከነበሩት አባቶች መካከል ሶስቱ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋናና አባ ኃይለ ኢየሱስ ተስፋዬ ሰኔ 16 ቀን 2017 ዓ.ም በይቅርታ ወደ እናት ቤተክርስቲያናቸው ተመልሰዋል። ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብና የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ ባስተላለፉት መልእክት እግዚአብሔር ፈቅዶ እነዚህ አባቶች እሺ እንታዘዛለን ብለው ጥሪ ስለተደረገልን እንመለሳለን ብለው በመምጣታቸው የሚያስደስት ነው። እንኳን ደህና መጣችሁ በማለት መልእክታቸውን አስተላልፈዋል። ከዛ ከነበሩት የቀሩት አባቶች ናቸው። ያው እስካሁን በዛው በየቤታቸው ተጸልዩ ቆይቶ ነበርና አሁን እግዚአብሔር ፈቅዶ ሰሞኑን ትናንት ወዲያም
ያ ቪዲዮን እዚህ ላይ እናቆመውና እንደሰማችሁት እንግዲህ እነዚህ አባቶች ራሳቸው አይደለም ይቅርታን ጠይቀው የመጡት። እንግዲህ አቡነ ሳዊሮስ ነው ጥሪ አድርገውላቸው እንዲመለሱ ያደረጓቸው። ለነዚህ አባቶች ነው እንግዲህ የሚዲያ ሽፋን ተሰጥቶ እንኳን ተመለሱ እልል እየተባለላቸው እየሰማን የምንገኘውና አሁንም ቢሆን እንዲያው መግለጫ የሚሰጥበት ነገር ነበረ። አባቶቻችን ሞተዋል። የሚቀድመው የአባቶቻችን መሞት የአባቶቻችን ግድያ ነው እንጂ እነዚህ አባቶች አሁን ይቅርታ ጠይቀው መጡ አልመጡ ለቤተክርስቲያን የሚጠቅመው ነገር የለም። አሁንም ቢሆን ረግጠው ስለሄዱ ሁላችንም አውቀናል። እነዚህ አባቶች ናቸው አሁንም ቢሆን ለቤተክርስቲያን ጥቁር አስለብሰው የነበር። እነዚህ አባቶች ሲመለሱ እንኳን ደህና መጣችሁ ተብሎ በዚህ መልኩ እንግዲህ አቀባበል ተደርጎላቸዋል ማለት ነው። እነዚህ አባቶች ለምን ተመለሱ አይደለም የኔ ጥያቄ። በአሁኑ ጊዜ ማንሳት የነበረብን የአባቶቻችን ግድያና አሁን ደግሞ በመከራ ውስጥ ያሉ አባቶች እንዴት እንዲተርፉ እናድርጋቸው የሚል ጉዳይ ነበር በቤተክርስቲያናችን ሊወራ የሚገባው። አባቶቻችንን መግለጫ ሊሰጡበት የምንጠብቀው ነገር ግን አባቶቻችን በዚህ መልኩ ይህን ነገር አላደረጉም። ይህም ደግሞ ነውር ነው። አሁንም ቢሆን ለአባቶቻችን ለሞት አባቶቻችንም በመከራ ውስጥ ላሉ አባቶቻችንም ትኩረት እንዳልተሰጣቸውና የመነኮሳኑ መሞት የኦርቶዶክሳውያኑ ግድያ የቤተክርስቲያን መቃጠል አሁንም ቢሆን ትኩረት እየሰጣችሁት ስላልሆነ ለቤተክርስቲያን ትኩረት ስጡ ብለን አሁንም ቢሆን ለአባቶቻችን መልእክት እናስተላልፋለን። በጣም የሚያሳዝን ነው። እኛ ሁላችንም ኦርቶዶክሳውያን አባቶቻችን የምንጠብቀው በዚህ መልኩ አይደለም። ለምን እነሱ የቤተክርስቲያን ራስ ናቸው። የቤተክርስቲያን አባት አስተዳዳሪ እንደመሆናቸው ደግሞ ልጆች ሲታረዱ ልጆች መከራ ሲደርስባቸው እንዴት መከራ ይደርሳል ይህ መከራ መቆም አለበት ብለው እንዲያው የሚመለከተውን አካል መጠየቅ ነበረባቸው። ግን ይህንን ነገር አላደረጉም። ይህ በጣም ትልቅ ነውር ነው። ይህ ጉዳይ እንግዲህ ሁላችንም ኦርቶዶክሳውያን አሳዝኖናል። እስኪ ርዕሰ ሊቃውንት አባ ገብረ ኪዳንን ተመልክተን እንመለስ። አባት የምንላቸው እነዚህን ነው። ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ ለቤተ ክርስቲያን የኖሩ ለምእመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም አለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግሽሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ነይነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነት አበዊነ ቅዱሳን። እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ነይነሰ ንተሉ እምነት አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሰራይነ አልባቢነ። የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል ቅዱስ ቄርሎስ።
ቃለ ሕይወት ያሰማል ለመምህራችን። የድሮ አባቶቻችን እንግዲህ ምእመናንና ቤተክርስቲያንን ጠብቀው ለትውልድ እንዴት አድርገው እንዳስተላለፉ በዚህ መልኩ ነግረውናል። አሁንም ቢሆን ለአባቶቻችን የምናስተላልፈው መልእክት የታሪክ ተወቃሽ እንዳትሆኑ ምእመናንና ቤተክርስቲያንን በስርዓት ጠብቆ በስርዓት እረኝነታችሁን ተወጡ እንላለን። እንዲያው ነገ ከነገ በኋላ ትናንትም እንደተናገርኩት በዝቋላ አቦ መነኮሳት ነበሩ ብለን የምንጠቅስበት ታሪክ እንዳይኖር እንፈራለን። ዛሬ አባቶቻችን ግድያ ዝም ብለን አድበስብሰድና ፍትህ ሳይሰጣቸው ካለፈና እንዲያው በመከራ ውስጥ ላሉ አባቶቻችን ከዛ መከራ እንዲወጡ ካላደረግን ነገ እኮ በዝቋላ አቦ ገዳማውያን ነበሩ ይህ እኮ ቤተክርስቲያን ነበር ብለን ነገ ታሪክ እንዳንጠቅስ ሁላችንም ኦርቶዶክሳውያን አሁን ላይ እንዲያው ለአባቶቻችን ድምጽ ልንሆናቸው ይገባናል ማለት ነው። አብሶ ደግሞ በደብረ ዘይት ሀገረ ስብከት አቡነ ጎርጎርዮስ እንዲያው ለአባቶቻችን መፍትሄ እንድታመጡ ስንል በዚሁ መልእክታችን እናስተላልፋለን ማለት ነው። ሁላችሁም ኦርቶዶክሳውያን ባላችሁ ሶሻል ሚዲያ ፍትህ ለአባቶቻችን ያላችሁ ድምጽ ልትሆኑ ይገባል ማለት ነው። እንቀጥላለን ቪዲዮአችን። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሀቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም። የኢትዮጵያውያን ባህል ነው። የእምነታቸው መለኪያም ነው። ያለ ነፃነት እምነትን መጠበቅ አይቻልም። ያለ ነፃነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ በሙሉ ይጸልያሉ፣ ለፍጥረቱ ሁሉ ይጸልያሉ። ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉ፣ ንጉስ ነው አይሉ፣ ባለስልጣን ነው መሪ ነው አይሉ፣ ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን። ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷቸዋል። በሌላ አነጋገር ማለት ነው የሚጠሏት ቤተክርስቲያን አገር እንደሆነች ያውቃሉ ማለት ነው። ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ? ምን መንግስት አለ? አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማዦር ሹሙን እዛ ቤተክርስቲያን ፈልጌ ያገኘዋለሁ ብሎ ነው? ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው? ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው? አይደለም። በአገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ አይመቷት ይችን ሀገር። አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ። ብዙ እንግዳ ፖሊሶች ከክፍለ ሀገር መጥተው ዙሪያውን ከበውን ነበረ፣ ቆመጥ ይዘው። ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን። አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ። ገብቷችኋል? ዝም ብላችሁ መሄዳችሁ። እናመሰግናለን መምህራኖቻችን። ሁላችንም ኦርቶዶክሳውያን ለአባቶቻችን ድምጽ ልንሆን ይገባል። አሁንም ታግተው ታፍነው የሄዱ አባቶች የት እንደገቡ አልታወቀም። በገዳሙ ውስጥ ያሉ አባቶችም አሁንም ቢሆን እንዲያው ሰላም ላይ እንዳልሆኑ ሁላችንም ማወቅ አለብን። ለምን ዛሬ መጣው ይረዷቸው ነገ መጣው ይረዷቸው የምናውቀው ነገር የለም። እንግዲህ እነዚህ አባቶች ጥበቃ እንዲደረግላቸው ሁላችንም ኦርቶዶክሳውያን ድምጽ ልንሆናቸው ይገባል ማለት ነው። እንዴት በምን መልኩ በአሰቃቂ ሁኔታ አባቶቻችን አይናቸው ወጦ ወደ ገደል ተወርውረው እንደሞቱ እንግዲህ አይታቸዋል። እግዚአብሔር የአባቶቻችን ደም ይቀበልልን፣ አክሊለ ሰማዕታት ያድርግልን። እንግዲህ የእነሱንም በረከት በእኛ በሁላችን በኦርቶዶክሳውያን ያድልን እንላለን። በሌሎች ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ቆዩን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልም